አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ሁላችሁንም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ። ሀገራችንን ሰላም አላህ ያድርግልን። የነቢዩላህ ዘከሪያና የነቢዩላህ ያህያ አለይሂ ሰላም ታሪክ ካቆምኩበት መቀጠል ይሆናል። እስከ ፍጻሜው አብራችሁን ቆዩ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እጠይቃለሁ። ይህ የያህያ ስም በኢየሩሳሌም ምድር እጅጉን ይጋነን ጀምሯል። በአስደናቂ እውቀቱ የሰዎችን ትኩረት የሚስብ ልጅ መሆኑን በዘመኑ ኢየሩሳሌምን ያስተዳድር የነበረው ንጉሥ ሄሮዶስ ጭምጭምታ ከሰማ ሰነባብቷል። ከዕለታት አንድ ቀን ንጉሥ ሄሮዶስ የወንድሙን ልጅ የሆነችውን ሄሮዲያን ለማግባት ዝግጅት ላይ ሳለ ይህ ጋብቻ የተውራትን ሕግጋት የሚጻረር መሆኑን ያህያ ተናገረ። ንጉሥ ሄሮዶስን ለማግባት የቋመጠችው ሄሮዲያን የተባለች ሴት ያህያን ለመግደል ሁኔታዎችን ማምቻቸት ጀመረች። ንጉሥ ሄሮዶስ ሁሌ በዓመት አንድ ጊዜ የሚያከብረው ክብረ በዓል አለ። በዚህ ቀን ምንም አይነት ውሸት አያወራም። ስለምንም ነገር ቃል ኪዳን ከገባ ይፈጽማል። ይህ ክብረ በዓል ደረሰና ሄሮዶስ ሕዝቡን ሰብስቦ ያን በዓል በማክበር ላይ ሳለ ይህች ሊያገባት ያሰባት ሴት ፊት ለፊቱ መታ ልቡን በሚያዋልል ሁኔታ መደነስ ጀመረች። ሄሮዶስም ልጅቷን የፈለግሽውን ነገር ጠይቅኝ እፈጽምልሻለሁ አላት። ዛሬ ንጉሱ ቃል ኪዳን የማያፈርስበት ቀን ነው ብያቸዋለሁ። እሷም የዘከሪያ ልጅ የሆነውን የያህያን ደም እፈልጋለሁ አለችው። እሱም ሌላ ነገር ጠይቅኝ አላት። እሷም በቃ የእሱን ደም ነው የምፈልገው አለችው። ንጉሱም በሐሳቧ ተስማምቶ ወታደሮቹን ወደ ያህያ ላካቸው። ወታደሮቹም ያህያን ብዙ ከፈለጉት በኋላ በመጨረሻ ሚሕራብ ውስጥ ከአባቱ ጎን በተመስጦ ሲሰግድ አገኙት። እዛው ሶላት ላይ እያለም የያህያን አንገት ቆርጠው በዲኑን ትተው አንገቱን ይዘው ወደ ንጉሱ ዘንድ ተመለሱ። ልጁ ከአጠገቡ እንደ በግ ሲታረድ ያየው ዘከሪያ ግን ከሶላቱ ፍንክች አላለም ነበር። ወታደሮቹም ሄሮዶስ እና ሄሮዲያን ባሉበት ቦታ ወስደው የያህያን ጭንቅላት ፊት ለፊታቸው አስቀመጡላቸው። ያን ቀን በደስታና በመፈንጠስ ካሳለፉ በኋላ የቀኑ ክፍለ ጊዜ ተጠናቆ ምሽት ለበቀል ተዘጋጅቶ ብቅ አለ። ልክ መሬት በምሽት ጨለማ እንደተሞላች የሄሮዶስ ቤተ መንግስት ሄሮዲያን እና ወታደሮችን በአጠቃላይ ይዞ ወደ መሬት ሰመጠ። ሌሊት ስለነበር የኢየሩሳሌም ነዋሪያን ስለ ክስተቱ ምንም የሚያውቁት ነገር አልነበረም። ልክ ሌሊቱ ነግቶ ሰው መንቀሳቀስ ሲጀምር የንጉሳቸው ቤተ መንግስት ከነያዘው ነገር በሙሉ እንደሰመጠ ተመለከቱ። ህዝቡም እዚህ ቦታ ላይ እንደ ጉድ ከተሰበሰበ በኋላ ትላንትና ያህያ ስለተገደለ የዘከሪያ ጌታ ተቆጥቶ ነው ዛሬ ንጉሳችንን የተበቀለው። ስለዚህ እኛም ዘከሪያን በመግደል ለንጉሳችን እንበቀልለት በማለት ተስማሙ። ከዚያም ሁሉም ተሰብስበው ዘከሪያን ፍለጋ ጀመሩ። ዘከሪያ ይህን ወሬ ሲሰማ ወደ ጫካ መሸሽ ጀመረ። ነገር ግን ህዝቦቹና ኢብሊስም ከኋላው እየተከተሉት ነበር። በመጨረሻም ዘከሪያ ከአንዲት ዛፍ አጠገብ ሲደርስ ዛፏ መሃሏን ከፍታለት ና እኔ ውስጥ ግባና ተደበቅ አለችው። ዘከሪያም አለይሂ ሰላም ከኋላው ካሉት ጠላቶቹ ራሱን ለማትረፍ ወደ ተከፈተችለት ዛፍ ዘሎ ሲገባ ከኋላው ኢብሊስ ነበርና የለበሰውን ፎጣ ጎተተበት። ዘከሪያም ሙሉ ለሙሉ ዛፏ ውስጥ ሲገባ ዛፏም እንደ መጀመሪያው ዲፍን ሆነች። ነገር ግን የፎጣው ጫፍ ትንሽ ይታይ ነበር። እስራኤላውያኑ የዘከሪያ አሳዳጆች ኮቴውን ተከትለው ሲመጡ ዘከሪያን ሊያገኙት አልቻሉም ነበር። ከዚያም ኢብሊስ በሰው ተመስሎ መጣና ማንን እየፈለጋችሁ ነው አላቸው። እነሱም ዘከሪያን አይተኸዋል አሉት። እሱም አዎ እዚህ ዛፍ ውስጥ ነው ብሎ ነገራቸው።
እነሱም እንዴት ሆኖ ነው ዛፍ ውስጥ የሚገባው በማለት አሾፉበት። ኢብሊስም ዛፏ ላይ ዲግም ተሰርቶ ነው የገባው፣ ይኸው ካላመናችሁም የፎጣውን ጫፍ እው ብሎ አሳያቸው። እነሱም የፎጣውን ጫፍ በዛፉ ላይ ሲመለከቱ ዘከርያ ዛፏ ውስጥ እንዳለ አረጋገጡ። ይሁን እንጂ ዘከርያን ከዚች ዛፍ እንዴት አድርገው ማውጣት እንዳለባቸው በጣም ግራ ተጋብተው ሲመካከሩ ኢብሊስ ብቅ አለና ዛፏን እኩል ግማሿን በመጋዝ ቁረጧት፣ ያኔ በውስጧ ያለው ዘከርያም አብሮ ይቆረጣል በማለት ሀሳብ ሰጣቸው። እነሱም መጋዝ አምጥተው የዛፏን እኩል መሃል ሲቆርጡ ዘከርያንም ጭምር በመጋዝ ገዘገዙት። የአላህ እርግማን በእነሱ ላይ ይሆን። ዘከርያም በተወለደ በ150 ዓመቱ በጠላቶቹ እጅ ነፍሱ ወጣች። የአላህ ሰላምና እዝነት በዘከርያና በያህያ ላይ ይሆን። ከዚያም አላህ ሱብሓነሁ ወተዓላ ከባቢሎን ምድር ጆርደስ የተባለን ንጉሥ አስነስቶ ኢየሩሳሌም በመሄድ እስራኤላውያንን እንዲበቀል በሂክማው ላከው። ንጉሱ ወታደሩን አስከትሎ ከባቢሎን ተነስቶ ኢየሩሳሌም ሲገባ የጦር አዛዥ የሆነውን ነቡዛዛንን በመጥራት እኔ እስራኤላውያንን ካገኘኋቸው ሁሉንም ገድዬ የምገድለው እስከማጣ ድረስና ደሞቻቸው የሰራዊት የንግሮች እስኪያርሱ ድረስ ልፈጃቸው ቃል ገብቻለሁ። አንተም እስራኤላውያን ቁርባን ወደሚያቀርቡበት ስፍራ በመሄድ ግደላቸው በማለት አዘዘው። የጦር አዛዡም ሰራዊቱን አስከትሎ እስራኤላውያን ቁርባን የሚያቀርቡበት ቦታ ላይ ሰፈረ። የጦር አዛዡ እዚህ ቦታ ላይ የሚንተከተክ ደም ተመለከተ። እስራኤላውያንንም ሰብስቦ የእስራኤል ልጆች ሆይ ይህ ደም በምን ምክንያት ነው የሚንተከተከው ብሎ ጠየቃቸው። እስራኤላውያንም ይህ እኛ ለጌታችን ያቀረብነው ቁርባን ሲሆን ለረጅም ዘመናት ተቀባይነት ስላላገኘ ነው የሚንተከተከው አሉት። የጦር አዛዡም እየዋሻችሁ ነው፣ እውነቱን ንገሩኝ አላቸው። እስራኤላውያንም ንግስናና ነብይነት ከኛ ዘር ተቋርጧል፣ ለዚህ ነው ቁርባናችን ተቀባይነት ያጣው አሉት። ያ የጦር አዛዥም 770 እስራኤላውያንን እዚያው አረዳቸው። ይሁን እንጂ ደሙ መንተክተኩን አላቆምም። ከዚያም 700 እስራኤላውያን ካህናትንም አስመጥቶ ደሙ አጠገብ አረዳቸው። ነገር ግን አሁንም ደሙ አልረጋም፣ በመንተክተክ ላይ ነው። ከዚያም የጦር አዛዡም እስራኤላውያንን በሙሉ በመሰብሰብ የእስራኤል ልጆች ሆይ ስለዚህ ደም እውነቱን የምትነግሩኝ እንደሆነ ንገሩኝ፣ አለበለዚያ ግን ሐቁ እስኪወጣ ድረስ አንድ በአንድ እያረድኩኝ እፈጃችኋለሁ አላቸው። እስራኤላውያኑ ይህንን ጭካኔን ሲመለከቱ በል እንግዳውስ ስለዚህ ደም እውነቱን እንነግርሃለን። አንድ በመልካም የሚያዘንና ከመጥፎ የሚከለክለን ሷሊህ ነቢይ በመካከላችን ነበረ። ስለ እናንተም መምጣት ያስጠነቅቀን ነበር። ነገር ግን አስተባበል ነው፣ በመጨረሻም ገደል ነው። ስሙም ያህያ ኢብን ዘከርያ ይባላል ብለው እውነቱን አወጡ። የጦር አዛዡም አሁን እውነትን ተናግራችኋል፣ ለዚህ ነበር ጌታችሁ ሲበቀላችሁ የነበረው በማለት ሱጁድ አደረገ። ከዚያም የጦር አዛዡ ወደ ወታደሮቹ በመዞር ሁሉም ወታደር የኢየሩሳሌም ምድር ለቆ ይውጣ፣ የኢየሩሳሌም መግቢያዎች ሁሉ እንዲዘጉ በማለት አዘዘ። ሁሉም ወታደር ኢየሩሳሌምን ለቆ ከወጣ በኋላ አዛዡ ብቻውን እዚህ ተንተክታኪው ደም ዘንድ ይቀረ። ከዚያም ደሙ አጠገብ ቁጭ ብሎ ያህያ ሆይ ስላንተ ምን እንደተከሰተና ስላንተ ስንት ህዝብ እንደተገደለ አላህ ነው የሚያውቀው። እስራኤላውያንን አንድም ሳይቀር ስላንተ ጨፍጭፌ ከመጨረሴ በፊት የደምህን መንተክተክ አቁም ብሎ ንግግሩን ሳይጨርስ የያህያ ደም መንተክተኩን አቆመ። የጦር አዛዡም ማንንም ላለመግደል ሰይፉን ወደ ማንገሻው መልሶ አስገባ። ከዚያም በአላህ አምላክነት አምኛለሁ፣ ከሱ ሌላም ጌታ አለመኖሩንም እመሰክራለሁ ካለ በኋላ አንገቱን ቀና አድርጎ እስራኤላውያን ሆይ ንጉሥ ጆርደስ የእናንተን ደም የወታደሮቹን እግር እስኪያጥለቀልቅ ድረስ
እንዲገድላችሁ አዞኛል። እኔ ደግሞ የንጉሱን ትእዛዝ መጣስ አልችልም። እንዴት ይሻላል አላቸው። እስራኤላውያኑም የታዘዝከውን ፈጽም አሉት። ከዚያም ሁሉንም ሰብስቦ ከብቶቻችሁን፣ አህዮቻችሁን፣ ፈረሶቻችሁን፣ ግመሎቻችሁን ሰብስባችሁ አሁኑኑ አምጡ አላቸው። ሁሉም እስራኤላውያን በቤቱ ያለውን እንስሳ ሰብስቦ አመጣ። ከዚያም የጦር አዛዡም ንጉሱ ወዳረፈበት ቦታ የውሃ ቦይ አስቆፈረ። ልክ ቦዩ እንደተጠናቀቀ የእንስሳቶቹን አንገት በቦዩ ላይ በመቀንጠስ ደሞቻቸው በቦዩ እንዲሄድ አደረገ። በመጨረሻም ቦዩ ውስጥ ያለውን ደም በፍጥነት እየነዳ እንዲወስደው በርካታ ውሃ ቀላቅሎ መጀመሪያ የገደላቸውን አስክሬኖች ቦዩ ውስጥ አስገብቶ ለቀቀው። ይህ በውሃ የተቀላቀለው ደምም የሙታኑን አስክሬን እየነዳ ንጉሱ ወዳረፈበት ቦታ ደርሶ ንጉሱ ይህንን በተመለከተ ጊዜ በቃ ተዋቸው፣ የሚበቃኝን ያህል ተበቅያቸዋለሁ የሚል መልእክት ላከለት። የአላህ ሰላምና እዝነት ድጋሜ በነቢዩላህ ዘከርያና በነቢዩላህ ያህያ አለይሂ ሰላም ላይ ይሁን እያልኩኝ የነቢዩላህ ዘከርያና ያህያ አለይሂ ሰላም ታሪክ በዚሁ ተጠናቀቀ። ኢንሻአላህ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ላይክ ሼር ማድረጋችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።